ሰላም ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ? ፈጣሪ ይመስገን እኔ ደህና ነኝ። እኔን ማታውቁኝ አማርች ይባላለሁ። እኔ ጋር የቻይና ነው እየተከታተላችሁ ያላችሁ እግዚአብሔር ይባርካችሁ። ውድ ቤተሰቦቼ አመሰግናለሁ። ዛሬ ይዤ የመጣሁት ቪዲዮ ነው። ሩታ አክስት ሩታን ይዛ ለመሄድ መጣች። ለአብርሃም ደውላ አብርሃምን ጠርታ ነገረችው። አብርሃም አይሆንም ብሎ ከለከለ። ከዚህ በፊት እነሱ ወደ ህግ ጋር ከሄዱ ጊዜ ህግ ምንድን ነው አለ፣ በሳምንት 3 መጣ ማየት ትችላለህ ብለው ነበሩ። እሷ ለ2 ወር እኔ ማረፍ ፈልጋለሁ፣ ወደ ቤተሰቦቼ መሄድ ፈልጋለሁ ብላ ተነሳች። እሱ ደግሞ ፍቃደኛ አይደለውም። ልጅን ከነኝ ለመራቅ ፈልገሽ ነው አለ። አብርሃም እዚህ ጋር ምንድን ነው ልጅ ማየት አንተ ከፈለግ እሷ ኢትዮጵያ ውስጥ ናት አይደለም? ልጅ ማየት ከፈለግ እሱ ያለበት ቦታ ሄደ ማየት ይችላል። እሷም ብላለች ልጅ ለመከልከል እኔ መብት የለም አለችው። ደርሰ ማየት ትችላለህ። ደግሞ ሩቅ ቦታ አይደለም፣ መኪና አለ አይደለም? እንደ 1 ሰዓት 2 ሰዓት ነው። በጣም ሩቅ ቦታ አይደለም። መተህ ማየት ትችላለህ። አሁን አንተ የሰራው ጥፋቱ ጥሩ አይደለም። ስለዚህ ያ ነገር አስበ ቤተሰቦቿ ጋር እንዴት ሆኜ ሄጄ በምን አይን በምን አፍ ሄጄ ከነሱ ጋር ልገናኝ ብለው አስበህ ነው። አሁን እሱንም ሩታ ምንድን ነው አለችው፣ አንተ ማየት የምትፈልገው ልጅ ነው አይደለም? አዎ ልጅ ያለበት ቦታ ትመጣለህ። አክስቶን ልጁን ይዛ ወደ አንተ ጋር ትመጣለች። ልጁን ታያለህ። ከዛ በኋላ ወደ ለአክስቷ ልጅ ትሰጣለህ፣ ትሄዳለህ፣ አይተህ ትመልሳለህ አለችው። ከዛ በኋላ አይ አልችልም፣ ልጅ ከዚህ ንቅንቅ ብለው አይሄድም፣ ህግ አመጣለሁ አለ። አብርሃም በጤና ነው? ቆይ ጌታን በቃ አንተ ሁሌ ስህተት ነው የምትሰራው። አውቀህ ነው ወይስ አውቀህ ነው መሰለኝ? አውቀው ነው ጌታን። አብርሃም አውቆ ነው ይሄ ሁሉ ማበላሸው አውቆ ነው። ከዛም ነገ ህግ አመጣለሁ አለ። እሺ አምጣ ብሎ ተለያዩ። አሁን እዚህ ጋር ህግ ማምጣት ለምን አስፈለገ? እነሱ ጠየቁ። አባት መሆኑን አውቆ እሷ ወደ ቤተሰብ አልባለዚያ እሱ ካላመነ ማለት ነው እነ ሩታ ቤተሰቦቹ ጋር ማዘርጋ ደውሎ ይሄ ነው ይሄ ነው እቺት ልጁን ይዛ ከጠፋች ከእናንተ ነው ወስዶ ብሎ አስጠንቅቆ ለቤተሰብ ነግሮ መልቀቅ ይችላል፣ ልለቅ ይችላል። ግን አሁን ምንድን ነው ህግ አመጣለሁ። ህግ መጥቶ ምን ይላል? ሀገር አልወጣችም። ቤተሰቦቿ ለእረፍት እየሄደች ናት። ሄዶ ከፈለገ ማየት ይችላል። አሁን ስንት ሰዎች ናቸው እዚህ ጋር ልጅ ወልዶ እዛ አባትና እናት ከትቶ ሀገር ቤት መጥቶ የሰው ሀገር መጥተን እዚህ ጋር እየተንከራተተን አይደለም እንዴ? አንተ አሁን እዚህ ያለ አብርሃም አንተ በእውነት ልጅ ስል ልጅ ቀልድ ነው እንዴ? ልጅ እኮ ቀልድ አይደለም። ሩታ አንድ ብላ ካረገዘች በኋላ አንተ ወደ ሌላ ሴት ጋር ነው የምትሄደው። አሁን ልጅ ምንድን ነው ማናት? እቺ አንድ ልጅቷ እንዲ ያለች እኮ መውለድ እኮ ትል እኮ ይወልዳል አለች። ኢበት እኮ ይወልዳል አለች። አንተ ከኢበት ጋር የተቆጠረ ሰውዬ ሆነ ጌታን አብርሃም በኢየሱስ ክርስቶስ አንተ በምን አይነት ልጅ ነህ? እንደዚህ ለምን ራስ ወጣት ትሆናለህ? ለምን ክፉ ትሆናለህ? ለምን ክፉ ታስባለህ? ሰው ደግሞ ክፉ እንዳደርግ ለምንድን ነው ክፉ ነገር ሰው ክፉ ነገር ለማድረግ ለምን ክፉ ነገር ታስታውሳለህ? ሰው እኮ አንተ እንደዚህ ስለው ሰው ሌላ ነገር ውስጥ ይገባል፣ ሌላ ሀሳብ ውስጥ ይገባል። በአንተ ላይ ሌላ ነገር ያስባል ሰው። አንተ መጥፎ ነገር አስበህ ሌላ ሰው መጥፎ ነገር እንዳስብ ለምን ታደርጋለህ? ጥሩ አይደለም። አሁን አንተ ሄርሜላ ጋር አይደለም አያገባም። ሩታ ወደ ቤተሰቦቿ ጋር እረፍት ልታደርግ ትሄዳለች። ማየት ልጁን ከማየት ከፈለግ መኪና አለ ላሽ በላይ ሄደህ ማየት ትችላለህ። ማንም የሚከለከል የለም።
ይሄ እኮ ወደ ህግ ወደ ምናምንትስ ከባድ ነገር ነው። እና ነገ ህግ አመጣለሁ ህግ አካል አመጣለሁ ብሎ ሄደ አብርሃም። ጌታ ይሄ የልጅ ሳይሆን እንጂ እኔ ከዚህ በፊትም ብያለሁ አብርሃም ወዶ ይሄ ሄርሜላ አፈቅራለሁ ማለቱ ወዶ አይደለም ብያለሁ። ልጅቷ ከተቆጠች አንድ ነገር ከሆነች ተጠያቂ እሱ ስለሆነ ከዛም ለማምለጥ ነው እንደዚህ ያለው እና አሁን ደግሞ ከጥመት ውስጥ አብርሃም ገባ። ደግሞ ሩታ አንቺ ደግሞ ለምንድን ነው የምታለቅሺው? ለምን ታለቅሻለሽ? እነ ሜሪና እነ ዳኒ ላይ በእነሱ ላይ አንቺ ያለቅሽው ነገር ትክክል ነሽ። ለምን ብዙ ነገር እየተበላሸ ስለሆነ ደግሞ ለራስሽ ጊዜ ስለማያስፈልግሽ ደግሞ ብዙ ሰው ወዲያ ቤት ውስጥ ረብሻ ስለሚፈጠር እኔ ብቻ ሆኜ ማረፍ ፈልጋለሁ፣ መጨነቅ አልፈልግም፣ ጋርጋታ አልፈልግም ብለሽ እኮ ነው። ትክክል ነው ያደረግሽው። አንቺ ደግሞ እነሱ ለምን ይቅርታ ትጠይቂያለሽ? ለምን ታለቅሻለሽ? ሞኝ ነሽ እንደ አባሽ እና አሁን የሩታ አክስት የጠየቀችው ጥያቄ በራሷ በኩል በእውነት ያስማማኛል። ለምን ይሄንን ሁሉ ጋጋታ እሷ ከምታይ ሄዳ ትንሽ እረፍት አድርጋ ሁሉም ነገር ረስታ አዲስ አየር አዲስ ነገር ሁሉም አይታ ሪፍሬሽ ሆና እዛና ብላ ልጁን ይዛ መታ ራሷ ቤት መቆየት ትችላለች። አሁን እዚህ ጋር አሁን የሚሄዳ የሚመጣ ከእሷ ጋር ምንድን ነው መነገጃ ነው እንዴ? በሩታ ላይ እየነገዳችሁ ነው። እና የሚመጡት የሚሄዱት የሚያወሩት ሁሉ ነገር ያስጠላል። ከዛም ሄዳ አርፋ ቤት መጣ ደስ ይላል። አብርሃም ለአንተ እኮ የሚጎዳ ነገር የለም። ደግሞ ልጁም ከአንተ መራቋ ምንም ለእሷ ፍላጎቷም የላትም። አንተ ግን ለምን እንደዚህ ታስባለህ? መጥፎ ነገር ለምን ታስባለህ? ጥሩ አይደለም። ሰው ደግሞ በአንተ ላይ መጥፎ ነገር እንዳስብ እያደረክ ነው። አንተ ያሰብከው ነገር ሌላ ነው፣ እየሆነ ያለው ነገር ሌላ ነው። አሁን የሰው አእምሮ ለመጠበቅ ብለህ አንተ ያልከው ነገር አሁን አንተ በአንተ ላይ ችግር እያመጣ ነው። ይህን ደግሞ በየቦታው አንተ ከሴት ጋር ወዲያ እያልክ አሁን በአንተ ህይወት ላይ ችግር መጥቷል። ለምን እንደዚህ ታደርጋለህ? አንተ ለምን ደግሞ ራስ ወዳድ ትሆናለህ? እኔ ልጄን ወጥቼ ምናምን ይሄ ውሸት ነው። ለምን ልጁ በሆድ ውስጥ እያለ እርግዝና ከተፈጠረ አንደኛ ወር ጀምረ ሌላ ሴት ጋር እኮ ነው የሄድከው። አሁን ልጁ ከተወለደም በኋላ ሰው ከሆነም በኋላ ልጄ ኖ አይሆንም። ልጅ የምታስብ ከሆነ ከሚስት ጋር መሆን አለበት። አንተ ግን ሌላ ሴት ነው የመረጥከው። ስለዚህ ልጅህንም ሚስትህንም ክደሃል ማለት ነው። ስለዚህ ምርጫዋን መረጥክ ማለት ነው። ስለዚህ በፈለገበት ቦታ እሷ ያለችበት ቦታ ሄደ ልጁን ማየት ትችላለህ። እዚህ ጋር ጋጋታ ውስጥ ለምን ትገባለህ? ወይስ ሌላ ነገር አለ? ያላለቀ ፎንቃ አለ ያለችው ማናት? አብርሃም ጋር ያላለቀ ፎንቃ አለ አለችው። እና ፎንቃ አለ እንዴ? ፎንቃ አላለቀም። እና አብርሃም ሁሌ ራስ ወዳድ አትሁን፣ ክፉ አትሁን። ሰው ደግሞ አንተ ላይ ክፉ ነገር እንዳስብ አታደርግ። የንተ አእምሮ አሁን አንተ ማለትም ይከብዳል። ጌታ እግዚአብሔር ሆይ እና ያለው ነገር አስተካክል። ሩታ ትሄድ ወደ ቤተሰቦቿ ጋር እረፍት ወስዳ ትምጣ። ምን ችግር አለ? ሩቅ ቦታ አይደለም። ልጅ ሄዳ ማየት ትችላለህ። እና ይሄ ህግ ቦታ የሚያስካሄድ ነገርም አይደለም፣ ሰበብ ነው እንጂ አሁን ህግም ይፈቅዳል እኮ ኢትዮጵያ ውስጥ ሆና ቤተሰቦቿ ጋር ለእረፍት ለመሄድ እሷ
አንተ ደግሞ እንደዚህ ጋር ህግ ምን ይላል? እሺ ምን ይላል ብለህ ታስባለህ? ኧረ 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 እንደውም ሁሉ ነገር አንተ ራስ ወዳድ ነህ፣ ራስ ወዳድ ነህ። ሰው እኮ ካንተ የበለጠ ራስ ወዳድ ነው። ሰው ካንተ የበለጠ ራሱን የሚያውቅ ሰው አለ። አብራ እኔ ብቻ በልጥ ነኝ፣ እኔ ብቻ አዋቂ ነኝ አትበል። ካንተ የበለጠ እጥፍ እጥፍ ራሱን የሚወድ ሰው አለ። ታውቃለህ? አንተ ለልጅ የምታስብ ከሆነ ያለበት ቦታ ሄደ ማለት ትችላለህ። አታካብድ። በቃ ሰው መጥፎ ነገር በአንተ ላይ እንዳደርግ አታርግ። ጥሩ አይደለም። እና መልካም ውሎ ይሁንላችሁ ወደ ቤተሰቦቼ። ከልብ ወዳችኋለሁ፣ አከብራችኋለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እኔም ከእናንተ ጋር ግሬስ ፋሚሊ ኦል ኦፍ ዩ ቴንክ ዩ ሶ ማች